ትምህርቶችን አያለሁ። እሺ ያመሰግናለሁ። አይ ጥያቄ አለ ቀጥል። ሰላም አለይኩም ጠይቅ ወላ እሺ ወላሂ ሰላም። ጥያቄሽ ምንድን ነው? እኔ ልጠይቅ መጀመሪያ። ጠይቂ። አጎቴ ሞቶብኝ ነበርና እድሜ ልኩን ሲጠጣና ሲያጭስ ነው የኖረው፣ ግን ሙስሊም ነው። ሶላት ይሰግዳል? አይሰግድም። ሙስሊም አይደለም። ጀናዛ ተሰግዶበት ነበር። ተሳስተዋል ነው እዚያ ሰዎች። እና ሙስሊም አይደለም ማለት ነው። ሶላት የማይሰግድ ሰው ሙስሊም አይደለም። ግን እኮ ስለ ዲን ምንም እውቀት የለውም። ዝም ብሎ ሲጠጣ ነው የሚኖር የነበረው። ሁጃ አልቆመበትም። ሶላት መስገድ ግዴታ መሆኑን አያውቅም ነበር። የነገረው አካል የለም ነበር። አስተማረው አካል አያውቅም ነበር። እንዳልሽው ከሆነ የሶላትን ግዴታነት ያልተረዳና ያላወቀ ሰው ከሆነ ማዕዙር ነው። ኢንሻአላህ ዱዓ አድርጉለት። አይ እሺ፣ ሌላኛው ጥያቄ ደግሞ እንደዚሁ ተሰብስበው ቁርአን ቀርተውለት ነበር ከሞተ በኋላ ማለት ነው። ከሞተ በኋላ አይቻልም። በህይወት እያለ የታመመ ሰው ከሆነ ነው። ከሞተ በኋላ አይቻልም። እሺ ቀሲስ ሰላም፣ እንዴት ናችሁ? ጤና ይስጥልኝ። እንዴት አደርክ? ደህና አደራችሁ? ስላሴ ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እሺ ሰላም ነው። የሆነ እያለፍኩኝ የሆነ መጽሐፍ ቅዱስ አውጥተህ ነበርና በሱ አንድ ነገር ብዬ ልለፍዬ ነው። በመጀመሪያ ስላስገባኝ አመሰግናለሁ። ሁሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋር ምናልባት ስለሆነ እሱን አርመውን መሄድ ይችላል። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ፣ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይሄንን ሊቃውንት ደግሞ ይሄንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማርን ማለት ነው። ስለዚህ መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም፣ ትምህርቱ እንጂ ያለው እሱ የለም ማለት ነው አይደለ? ትምህርቱስ እንዳው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰማ ትሪኒቲ ሶስትነት ማለት ነው እኮ አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እነሱ ብሎ ያስተማረ ነብያት አሉ እንዳው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩም? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል ወንድሜ። አሁን እኮ ያንተ ስህተት ቅድም ራሱ ያነሳውን ሐሳብ እሱን ልነግርህ ነበረ እኮ። መጀመሪያ ኦሪትንና ቆይ አንዴ
አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እሺ በቃ እርሶ የሚፈልጉትን ያው። እሺ ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ህዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው ሌላ ሀገር ሲሄዱ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለ? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም የአዲስ ኪዳን አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ይከታልኩኝ አንተ ብዬ ልናገር። ችግር የለውም። እኔ እንደንተ ሌላ ምቆጣ አይደለም። እሺ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደል? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብላ ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዘ። አዲስ ኪዳን ላይ ና የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ሕፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴናን ግደሉ ይላል። ኢየሱስ ክርስቶስ ጊዜ አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት ነው የዛኔ። የኦሪት ታሪክ በብዛት አይተው ከሆነ ከነዚህ ከእስራኤላውያን ጋር የተያዘ ስለሆነ እግዚአብሔር እስራኤልን ለምን እንደመረጠ አናውቀውም። እንዲያውም ልጄ ይላቸዋል። እስራኤል ማለት እግዚአብሔርን የሚያይ ሕሊና፣ እግዚአብሔርን የሚያስብ ሀሳብ ማለት ነው። ለምን ከህዝብ ሁሉ እስራኤልን መረጠ ብለን ስንጠይቅ መልስ አናገኝም። ራሱ እግዚአብሔር ብቻ ነው የሚያውቀው። በእስራኤላውያን ላይ ብዙ ታሪክ አድርጓል እግዚአብሔር። ከነዚህም ሰዎች ታላላቅ ሰዎች ተገኝተዋል። ገባ አይደል? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ተገኝተዋል። አምላክም በእነዚህ ነው የመጣው። ሮሜ ምዕራፍ 5 ቁጥር 9 ላይ እንደሚነግረን ከነሱም የዘላለም አምላክ ክርስቶስ እንደተወለደ ይነግረናል። ለምን እነሱን ብቻ መረጠ የምንል ከሆነ መልስ አናገኝም። የራሱ የእግዚአብሔር ምርጫ ነው። ልመጣልህ እኮ ነው። ምን ሆነ ነው የምትቸኩለው እንዴ? ስለዚህ እነዚህ እስራኤላውያን ሲበድሉ እግዚአብሔር ጦርነት እያስነሳ ረሃብ፣ ቸነፈር እያስነሳ ይቀጣቸው ነበረ። ጣዖት ሲያመልኩ ታሪኩ እንደምታውቀው አንበው ከሆነ ብዙ ሕዝብ ያልቅ ነበረ። ከግብፅ ራሱ ሲወጡ ሌላ ሲያመልኩ ማለት ነው። ስለዚህ ልልህ የፈለኩት እግዚአብሔር እስራኤላውያንን ይወዳል፣ ተወደደም ተጠላ። እስራኤላውያንን የተቃወሙ ሰዎች ደግሞ በተለየ ታሪክ ከግብፅ ሲወጡ በመንገድ የከለከሏቸውን ሰዎች በጦርነት ይዋጓቸው ነበረ። እነዚህ አማሌቃውያን የሚባሉ በተለይ ይዋጓቸው ነበረ። ሙሴም ይዋጋ ነበረ። የእግዚአብሔር ኃይልም ከሱ ጋር ነበረ። ስለዚህ እስራኤላውያንን የሚቃወም ሰው ሁሉ ምንም በለው ይሞት ነበር፣ ቅጣት ይደርስበት ነበር።
ያሁን ለምን ሆነ ብለን አምላክ ጨካኝ ነው ብለን ለመናገር አንችልም። እሺ ብላቴናና ህፃናት ልጆች ይገደሉ ብሎ ፍርድ ለምን አወጣ ነው? እሺ እነዚያን እስራኤላውያንን የበደላልን እነዚህ ህፃናትና ብላቴና ልጆች ገደሏቸው የሚል ፍርድ ለምን አወጣ ነው? ለእውነተኛ አምላክ መቼም ህፃናት ልጆች ላይ ግደሏቸው የሚል ፍርድ ሊያወጣ አይችልም። ኃጢአት አድርገው ነው ከተባለ የኃጢአትን ኃጢአትነት የሚረዱበት ለአቅመ አዳም ደርሳ ያ ንጹሕ አእምሮ ኑሯቸው የዛኔ በሰዎች ላይ ድንበር ካለፉ እነዚያን ሰዎች ግደሏቸው ሊል ይችላል። ህፃናቶችን ግደሉ፣ እነዚህን አንዲት እንዳትራሩላቸው እንዳትምሯቸው ግደሏቸው፣ ጨርሷቸው ሁላቸውን እያለ ያዛል። ነገርኩህ እኮ በግልጽ አሁን የአምላክን ፍርድ የምንገስበት ሳይሆን አንደኛ ኦሪት እንደ ሐዲስ ኪዳን አይደለችም፣ ሙሉ ድህነት የምታሰጥም አይደለችም አልኩህ እኮ። ከዚህ የተነሳ ደግሞ እግዚአብሔር እስራኤልን ስለሚወድ ይኸውልህ እስራኤልን ስለሚወድ እስራኤልን የሚቃወሙ ሰዎች ካሉ ይኸው ንብረታቸው ካለ ምናቸው ካለ ይወድማል። ህፃናቶችን ነው ማለት ነው አይደለም? አምላክ ፍትሃዊ አይደለም ብለህ እንትን የምትል ከሆነ ያን ጊዜ ስንሄድ ተጠይቀዋለህ እግዚአብሔርን። የአምላክን ፍርድ ማንም ሰው ሊገስ አይችልም። ቅድም ያወጣው ነገር ግን ኦሪትና ሐዲስ ኪዳን የምታምታቱበት ነገር እንደ አንዳንዴ ሳልፍ እንደዚህ ይገጥመኛል እና ልክ አይደለም። ቆይ ወንድም ታስገባኸኝ ትክክል ነው ማለት ነው። ተው በእናትህ የሐዲስ ኪዳን ላይና የብሉይ ኪዳኑ አምላክ ራሱ የአዲስ ኪዳን አምላክ ነው ብለውኛል እኮ ቅድም። ስለዚህ ሲያስገድል ቆይቶ እንደገና አሁን በቃ አዛኝ ሆኖ መጣ። ኦሪትና ሐዲስ ኪዳን ለይ ወንድሜ። የኦሪቱ አምላክ የአዲስ ኪዳኑ አምላክ አንድ ናቸው ብለውናል እኮ። እዚያ ጋር የፈረደው የአዲስ ኪዳኑ አምላክ ነው ወይንስ አይደለም? ህፃናቶችን ግደሏቸው ያለው ያኔ ፍጹም ድህነት የለም። ስለ ድህነት ሳይሆን ስለ አምላክ ስራ ነው እየጠየኩኝ ያለሁት። አምላክ እንዴት ነው ብላቴና ህፃናቶችን ጨርሳችሁ ግደሏቸው ብሎ ሊያዝ የሚችለው? እስራኤልን የሚቃወም በሙሉ በቃ እንደዛ ተደርጓል። እሺ ምን ልትል ነው? እነዚህ ህፃናት ብላቴና ልጆች ለመቃወማቸው ማስረጃቸው ምንድን ነው? እነዚህ ህፃናት ብላቴና ልጆች ጭራሽ ሰዎች አይደለም እንስሳቶቹንም አንድ እንዳተው ግደሏቸው ነው ያለው። ልጆቻቸው አይደሉም እንዴ? እንስሳት ልጆቻቸው አይደሉም እንዴ? ታዲያ በአባት ኃጢአት ልጅ ይቀጣል? ምንም በማያውቁት በኦሪቱ አዎ ይቀጣ ነበር። እንደዛ የሚባል ነገር የለም። አንዴ እዚሁ ጋር ልጨርስላቸው። እሱ የእስልምናን ተወውና የእስልምናውን ተወውና የእኛን አስተምሮ ነግሬ እሱንም አሰማ ነው እኮ። ችግር የለውም። በቃ ምን ይላል? ልጅ በአባቱ ኃጢአት አባት በራሱ ኃጢአት ይገደል፣ አባት በልጁ እንዳይገደል፣ ልጅ በአባቱ እንዳይገደል ይላል መጽሐፍ። ምን ትላለህ ስለዚህ ጥቅስ? ምን ላይ ማለት መጽሐፍ ቅዱስ ላይ ልጅ በአባቱ ኃጢአት እንዳይገደል፣ አባትም በልጁ ኃጢአት እንዳይገደል፣ ሁሉም በኃጢአቱ ይሙት ይላል። አንድ ቦታ ላይ እንደዛ ይላል። አንድ ቦታ ላይ ደግሞ የወላጆች መርገም አሁን እኮ እየሰማኛል አይደለም እንጂ ለመናገር ሲሞክር ይሄ ጥቅስ ትክክል ነው ወይንስ አይደለም? ትክክል ነው። እንደየአገባቡ ነው የሚፈታው ወንድሜ። ፍታው እስኪ ንገረን እስኪ። እኮ ልነግርህ እኮ ነው። ብሉይ ኪዳንን ስናስብ ወንድሜ ህዝቡ ይሰማል። ህዝቡ ይኸውልህ መጀመሪያ ስንፈጠር መጽሐፍ እንዲጻፍ ማያስፈልግም ምንም አልነበረም። በህሊናችን እግዚአብሔር እንድናመልክ ነበር የተፈጠረው። ያ አልሆነም። መጽሐፍ መጻፍ ተጀመረ። ያ ዘመን ደግሞ የጨለማ ዘመን ነው። ሰይጣን የሰለጠነበት ዘመን ነው። 5500 ዘመን የሰው ልጅ በአዳም ኃጢአት የተያዘበት በጥንተ አብሶ የተያዝንበት ነው። በድንግዝግዝ ውስጥ ነው ያለነው። ጨለማ ውስጥ ነው ያለነው ማለት ትችላለህ። በጨለማ ውስጥ ደግሞ የተለያየ ነገር ሊፈጠር ይችላል። ከዛስ ያ ህግ አብዛኛው በሚባል አለፈ ማለት ነው። ክህነቱ አለፈ፣ መስዋዕቱ አለፈ፣ ያ የጦርነቱ ታሪክ አለፈ። አሁን
አንተ ለኔ እኔ ላንተ እንድንሞት ነው እንጂ ገባህ አይደለ? መገዳደልም የለም ምንም የሚባል ነገርም የለም። ስለዚህ ሙሉ ድህነት ስለማታሰጠን ኦሪት ሙሉ ድህነት ስለማታሰጠን ከሐዲስ ኪዳን ጋር ማምታታት ብዙ የማይጠቀሱ ጥቅሶች ራሱ አሉ። ሐዲስ ኪዳን ላይ ሆነን ማንጠቅሳቸው እንደ ታሪክ የታሪክ መጽሐፍ አሉ፣ የመዝሙር መጽሐፍ አሉ፣ የትንቢት መጽሐፍት አሉ። ስለዚህ ያንን ታሪክ አምጥተን አሁን እንደዚህ እንሆን ብለን ክርስትና አያስተምርም። እሺ እግዚአብሔር ህፃናቶችን ግደሏቸው ብሎ ተናግሯል። ያ ግን በብሉይ ኪዳን ነው ሐሳብ አይደለ? አዎ አንተ ያ እግዚአብሔር የአሁኑ እግዚአብሔር አዲስ ኪዳኑ እግዚአብሔር ነው ግደሉ ያለው ወይንስ ሌላ እግዚአብሔር ነው? እቺን መልሳትና አለቀ በቃ ወደ ቀጣይ እንሄዳለን። እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ዘመኑ አምላክ ብሉይ ኪዳን ላይ ሲያስጨፈጭፍ ነበር ህፃናቶችን ማለት ነው። እናመሰግናለን። ስንት አምላክ ነው ያለው ቀሲስ በክርስትና? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? በተለየ አካሉ ወልድን ጸንሰዋለች ወይም ቃልን። ማንን ጸንሳለች ሳይሆን ያን አንድ አምላክ ነው ያለው፣ ሌላ አምላክ የለም አይደለ? ተመልሷል እኮ ባለፈው እኮ በደንብ እነቃልዬ እኮ በደንብ መልሰውታል። አልሰማህም? ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? በተለየ አካሉ ነው የተጸነሰው ወንድሜ። በተለየ አካሉ ማለት እሱን እኔ አልጠየኩም እኮ አንድ አምላክ አለ ብለውናል አይደለ? ያን አንድ አምላክ ማርያም ጸንሰዋለች ወይንስ አልጸነሰችውም? ለይተህ ጠይቀኛ። ለምንድን ነው ለይቼ የምጠይቀው? ስለ አምላክ ነው እያወራሁኝ ያለሁት። አንድ አምላክ አለ ብለውኛል። ያ አምላክ እኮ እንደ ሙስሊም እኛ አይወርድም አይወል ምናምን አንልም። ልጅ ያለው ሰራጽ ያለው ልቡ አካል ያለው ቃሉ አካል ያለው እስትንፋሱ አካል ያለው ነው እያልን እኮ ነው። እሺ እንደዚህ ብሎ ያስተማረ ነብያት አለ? ነቢያት ይህ አልተገለጸላቸውም ወንድሜ። ነቢያቶች አላስተማሩም፣ ግን ክርስቲያኖች ያውቃሉ። ይሄን ለምሳሌ ለአብርሃም በእንግዳ በሽማግሌ መልክ ሲገለጥለት አብርሃም በሚገባው ቋንቋ ነው እንጂ እግዚአብሔር ሙሉ በሙሉ ተገለጠ ብለን አይደለም እናስተምረው። ገባ አይደለ? ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እዚህ ውስጥ አንድነትና ሶስትነት ታገኛለህ። ማን ናቸው እዛ ጋር? አብ ወልድና መንፈስ ቅዱስ። ማን ነው እንደሱ ብሎ የተናገረው? ሙሴ በመጽሐፉ ባለቤት ይሄን ያውቅ ነበር? ጸሐፊው እኮ ሙሴ ነው። ወደ ዘፍጥረት ሙሴ ያውቅ ነበር። አብ ወልድ መንፈስ ቅዱስ ናቸው እዚህ ጋር እግዚአብሔር ብሎ ተናግሯል። ያውቅ ነበር። ይሄ ያውቃል፣ ግን ቢያውቅም እንደዚህ እንደ ሐዲስ ኪዳን እውቀት ግን አይደለም። ሊቃውንት ምን ይላል መሰለ? አብና ወልድ መንፈስ ቅዱስን ይኸውልህ በአካል አንድ በመለኮት ሶስት ሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የአምላክ ራሱን ለወዳጆቹ ለና አብርሃም እንዳልኩ ነበር ወይ ቀሲስ? ሙሴ የመጽሐፉ ባለቤት ታስወራም እንዴ ወንድሜ? እንዴ ሰው እያወራ እኮ በጥልቅ አይገባም። አሁን እኮ ዝም እያልኩህ ነው። ይኸው እያስቆምከኝ ነው እንዳትለኝ፣ እኔ ዝም እያልኩህ ነው። ምን ዝም አልከኝ? ሳልጨርስ ገና ጥያቄውን መልሰው። ሙሴ የመጽሐፉ ባለቤት ኦሪት ዘፍጥረት ላይ እግዚአብሔር ሲባል ጊዜ በመለኮት አንድ በአካል ሶስት ናቸው፣ እነርሱም አብ ወልድ መንፈስ ቅዱስ ናቸው ብሎ ተናግሯል ወይ? አብ ወልድ መንፈስ ቅዱስ አላለም። አመሰግናለሁ። ግን እዚህ ውስጥ አንድነትና ሶስትነት አለ። ለምን ሶስት ብቻ? ለምን 10 አልሆነ? እንዴት ሶስት ብለው እንደተገደቡት ጥቅሱ ላይ ሶስት የሚል እስኪ እንዳው አውዱ ላይ አንተ ነው የምትለው ነው። እርሶ ስላሉ ማስረጃ ያሳየን እያልኩ ነው። መጽሐፉ ላይ እኛ ስላለ ብዙ ማስረጃ አለ ወንድሜ። መዝሙር ላይ ብዙ ማስረጃ አለ። ሰማያት በእግዚአብሔር ቃል ጸኑ። መዝሙር ላይ ወይንም የትኛውም ቦታ ላይ ችግር የለውም። አሁን እኮ አንተ ይኸውልህ መጠየቅ ነው ያለብህ እንጂ ለምንድን ነው የምታስገድደኝ እንዴ? አምላክ በአካል ሶስት ነው ብሎ ያስተማረ መዝሙር ላይ አይደለም፣ እንደሱ አይደለም። ይኸው አስተምሯችሁ እንዴት ነው ብለህ ነው መጠየቅ ያለብህ እንጂ ታስገድደኛለህ እንዴ? ሙስሊም ቁርአን ላይ ስራ የሚሰሩ እኮ እፎይ ቁርአን የሚሰሩት እኮ ሙስሊም አስረዱን ብለው ነው የሚጠይቋችሁ እንጂ እንዲህ እያስገድዱ አይደለም።
አዳምጠኝ። ይኸውልህ ኦሪት ላይ እያተነሳችሁ ከሐዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው የምልህ እኔ ባጭሩ። ምንም እምነታቸው መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ሲባ ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሀሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዶ አይለችም፣ ስላሴ የምትል ወርዶ አይለች። አብ ወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ የዮሐንስ ወንጌልን በደንብ አንበው እንዴ። በጣም ጥሩ። አምላክ አንድ ነው፣ ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይ ደስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ጥቅስን አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶቼ አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ማጥምቋቸው። ምንድነው የጠየቁህ? ምንድነው? ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላችኋለሁ። እሺ፣ አሁን ለጠየቁህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ? አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ማንኛውም ስላሴ የሚለ የለም አለን። ቀጥሎ ትምህርት ነው ያለው አለ። አላልኩም ስላሴ ማለት ነው ስል አላልኩም። በመለኮት አንድ ነው በአካል ሶስት። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ አይደለም ወንድሜ። ባለፈና በተሻረ ነገር እዚህ ጋር ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሐዲስ ኪዳን ላይ ቁጭ ብለን ሐዲስ ኪዳን ላይ ላወራህ ነው። አዳምጠኝ። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነቢይም አይደለም በመልአክም አይደለም ይላል ኢሳይያስ። በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ 9 ላይ ደም ሳይፈስ ስርየት የለም ይላል። ገባ አይደለም? እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ የለም? ወንድሜ የለም የምትለውን ሐሳብ እያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው
እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው፣ በአዳምና በሔዋን። በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አሳሳቢ ሆነ ይሄ የእምነት መጽሐፍ ቅዱስ ይሄ ሳያስተምር ይሄዳል ብላችሁ ታስባላችሁ? መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም፣ ይቅርና ስለ ኃጢአቱ ሊያነሳ ማለት ነው። ዳግማዊ አዳም ነው ቅዱስ ጳውሎስ ነግሮን የለ እንዴ ወንድሜ? ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል፣ ጥያቄ ያነሳልና ለሱ ጥያቄ እያለ ዝም ብሎ ዛሬ አንተ የምታነሳውን ጥያቄ እንደሱ አይደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማዊ አዳም ሆኖ መጣ አምላካችን። አብዱልከሪም አለ ከላይ አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ሰላም አለይኩም። የሚረብሽ ድምፅ አለ? ከድምፅ ራቅ በል፣ አክብራቸው። ቀሲስ ናቸው፣ ብዙ ነገር ያስተምሩናል ገና። አብዱልከሪም እስኪ ሚውተን አንሳና አውራቸው። ቀሲስ ይሰማውታል? ይሰማኛል ወንድሜ ይሰማኛል። እኔ እያልኳችሁ ያላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ኦሆ ይሄ ነው እንዴ ብላችሁ አትደናገሩ፣ አታደናግሩ። ጥያቄ ካላችሁ በስርዓት አንድ አረፍተ መጽሐፍ ቅዱስ ላይ ቀሲስ መጽሐፍ ቅዱስ ላይ ኢየሱስ አንድ አምላክ ተብሎ የጠራበት ክፍል አለ? አዎ አብ አንድ አምላክ እንደሆነ ተጠቅሷል በጣም ብዙ ቦታ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተውት ያውቃሉ? አዎ። የት ጋር አንድ አምላክ ብለው የት ጋር ጠርተውታል? ለምሳሌ አንዱ አምላክ ነው፣ የፈጠረን አምላክ ሆኖ ሁሉ በእርሱ የሆነ አምላክ ሆኖ አንድ አምላክ ብለው ጠርተውታል ብለውና ለሱ ማስረጃ ይስጡ። በዚህ አጋጣሚ አምላክ ነው ፈጣሪ ድምጻችሁ ተቋርጧል። ቀሲስ ይላል አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደለ? ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው። ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ጥያቄው ምን ማለት ሰው ሲመጣም ስነ ፍጥረት የሰማችው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ወደ ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። አምላክ ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ እስኪ ጨርሰው፣ እስኪ እሱን ጥቅስ ጨርሰው፣ እሱን ንባብ ጨርሰው። እዛው አለ እኮ የክርስቶስ አምላክነት እዛው አለ። አዳም ተዋ፣ ትልቅ ሰው ናቸው፣ አክብረን እያወራን ነው። አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄድ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያልኩ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባልን ብሎ
አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጸሐፊያን ያስቀመጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? ልክ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል። መጽሐፍ ቅዱስ አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጸሐፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው ስራ ቦታ ሆኜ። ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም ጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ይሄዱ፣ ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ቆይ መጽሐፍ ቅዱስ እንተ ሰው ልጓስ ነው። ቆይ ሲዋስ ችግር የለውም እንጠብቆታለን ቀሲስ። ኮማንድ ፖስት ጥያቄ ነው አሁን ጠይቀው። እሱ እንደዚህ አይደረግም። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጸሐፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ከአርባሉ ቁጥር 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩህ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ ቆይ ቀሲስ የጥያቄውንም እንትን አይበሉት አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል። ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ እያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ ያውን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን ቆይ እሺ፣ ከጨረስክ ምን ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። ጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስ እንላለን። ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስዶሽ። ምክንያቱም የጠየቅኩት ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ። አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥሩን ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው። ብራሂም ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ነው ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ። አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንኩ እኮ ነው ያለው። ይበሉ እያልክ በግድ ታስገድድ። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ። በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን። ኤፌሶን 4:6 ላይ እንዲሁ
አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 2:5 የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩን አንድ አምላክ ብለው እንደጠሩ። ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተው ያሉ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብለው ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው። በቃ ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘናል። የለም ቀጥሉ ሁሱ። በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ። አንድ ነገር ግን ምነግራችሁ ይኸውልህ፣ አንድ ነገር ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባም። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ አትጫንብን ነው የምልህ። ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ፣ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ላይ ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ። እኔ ቁርአን አላነበብኩም። አረ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ? እየሰማሁ ነው። አይ እችን አውቃለሁ። አንድ አይወርድም አይወለድም እችን አውቃለሁ እንደምትለው። ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው። እንዴት ጋር ነው ያለው? አለ እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ የለውም ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየህስ ሚስት እንዳለው ምን ትላለህ? ተው እንጂ ላሳየህ ነው። እኔ በማስረጃ ነው። አንተ በማስረጃ እንደማታወራ አሳየህ ነው። እኔ ግን በማስረጃ ላሳየህ ነው። እግዚአብሔር ባል ነው። በጣም በሰላም ሁን ወዳጅ። ና ሳላሳየህ እንዳትጣ ወላሂ ሳላሳየህ ነው። ባል እንደሆነ እግዚአብሔር ላሳየህ ነው መጽሐፍ ቅዱስ ላይ። ምሳሌ እኮ ነው እሱ። የቱ ጋር ነው ያለው? መጀመሪያ እስኪ ንገረን። ታውቀዋለህ? ምሳሌ ነቢያት ላይ እግዚአብሔር ባልሽ ነው የሚለው። የምን ባል ነው? የማን ባል ነው? ምሳሌ ነው። የባል ተግባር ምንድን ነው? ምሳሌ የበላይ ነው አይደለ? ምሳሌ እዚያ ጋር የለም። ባል ነው እግዚአብሔር ተብሎ ተቀምጧል። እንደዚህ ነው በቃ የምታነቡት። ምሳሌ የሚል የለም አላለም። የቱ ጋር ነው እንደሱ ያለው? ኧረ ሰላሙን ወዳጄ እና አስረዳ። ምሳሌ መሆኑ ቆይ ቀሲስ ወጣ ወላሂ ወራስ ጊዜ ወጣ። እግዚአብሔር ባል ተብሎ ተገልጿል። ሚስት እንዳለው ተገልጿል። አመለጡ ቀሲስ። በጣም ያዝናል። ወይኔ እነዚህ ነው እኮ የሚያስተምሯቸው አይደል? ሊወሱ እነሱ ለራሳቸው ራሱ አልገባቸውም። አስተማሪዎቹ ራሱ አልገባቸውም። ቀሲስ አሁን ትልቅ ማዕረግ ነው። ባይዘው ቤተክርስቲያን ውስጥ ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸውም። ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡት ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረውና ወደ እውነት እንድትመጡ ሁሌም ለኛ ምኞታችን ነው። ብፁዕ ወቅዱስ አቡነ ቀሲስ ወጡ እስከ መጨረሻ። ብፁዕ ወቅዱስ አቡነ إنه أيام التشريق أيام أكل وشرب. يا سلام እሺ ብዙ ስታባ አድርጉ። ሰላም ናችሁ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እስቲ አሁን ውስጥ እግዚአብሔር ሚስት አለው ባል አለው እንደሆነ እስቲ ያሳይ። እግዚአብሔር ይመስገን ነው ያልከው? አዎ ሚስት አለው ባል አለው እንደሆነ እስቲ ማሳይ። እሺ አብዱልከሪም በቻል አንድ ያወጣል። አዎ እሺ
ቫንዳም ሚዩት አድርገው። ያው እና እዚህ ጋር አንብብ። ክርስቲያኑ ልጅ ማንኛው ነው? አውጣልኝ አለው። ከቁጥር 1 ጀምሮ አንብብ እስቲ። አንብበው። እዚህ ጋር ምን ይላል? ከቁጥር 1 ጀምሮ አንብብ። መጀመሪያ ጥያቄ ይጠየቅና ማስረጃ አምጡ ሲባል ለዚያ ለተነገረው ጥቅስ ማስረጃ ይመጣል አይደለ? እሱን አንብብና ችግር የለውም ወደ ላይ ትሄዳለህ። አንብበው። ጥቅሱ ምን ይላል? አንብበው ከቻልክ። አታነብም? ኖ እኔ አነባለሁ፣ ግን እንትን ቁጥር 1 ነው አሳይ መጀመሪያ። ወደ ላይ ይሄድልሃል፣ ችግር የለውም። ምን ይላል? አንብበው። ኦኬ እንትን እዚህ ጋር እያለ ያለው እንትን ለጽዮን ሀገር ወይም ለኢየሩሳሌም ምንድን ነው የሚለው? ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ይሄ እያለ ያለው እንትን ለማን ነው? ለእንትን ለጽዮን እንትን ችግር ልቀበል በቃ ለዚህ ነው። ግን እግዚአብሔር ባል ተብሎ ተገልጿል። ችግር የለም ባል ነው አይደለም? እግዚአብሔር ባል ማለት እኮ እንደ ሚስትና እንደ ባል ሳይሆን ምሳሌያዊ አነጋገር ነው። እኔ እንደ ሚስትና እንደ ባል ነው አላልኩም። ነገር ግን ባል በሚል ምሳሌ ተገልጿል አልተገለጸም? እግዚአብሔር ነው ጥያቄው። ኦኬ ለምሳሌ ኢየሱስ ክርስቶስ እኔ እውነትም መንገድም ህይወትም ነው ሲል ኢየሱስ ክርስቶስ መንገድ ነው አይደለም? አሁን ቆይ ይሄን ጨርስ። እዚህ ጋር እግዚአብሔር ምሳሌ እንዲሆን ምሳሌያዊ አነጋገር ነው። እውነት ነው ሲል መንገድ ነው ሲል ኢየሱስ ክርስቶስ መንገድ ነው እያልክ ነው ወይ? ተቀበልኩህ። ምሳሌያዊ አነጋገር ነው አልኩህ። ባል በሚል ምሳሌ ተገልጿል አልተገለጸም? እግዚአብሔር ተገልጿል። እንግዲህ ኢየሱስ ክርስቶስ እንትን ባለፈው እንትን ልጁ እንደዚህ ብሎ ነበር፣ እግዚአብሔር እረኛዬ ነው ብሎ እግዚአብሔር እረኛ ነው እያለ ነበር። ግን ይሄም እኮ ምሳሌያዊ አነጋገር እንጂ እግዚአብሔር ሚስት አለው የሚላል እንደዚህ ጋር እና ማን እኔ ሚስት አለኝ ይላል። ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ባልሽ የተባለው ማን ነው? ባል የተባለው እኔ ባል ነኝ አለ ኢየሱስ ክርስቶስ እንትን እግዚአብሔር እዚህ ፈጣሪሽ ባልሽ ነው ማን ነው? ስሙ የሰራዊት ጌታ እግዚአብሔር ነው። ያ እግዚአብሔር እኔ ባል ነኝ አለ ወይ? እግዚአብሔር ራሱ ባፉ የግዴታ እግዚአብሔር መናገር አለበት? ቆይ የግዴታ አንድን ቃል እግዚአብሔር ራሱ መናገር አለበት? ካልሆነ አትቀበልም? ራሱ እኔ ሚስት አለኝ ወይም ደግሞ ሚስቱ እንትን ታነስታ ስሜ እከሌ ነው እግዚአብሔር የኔ ባል ነው ብል ያው እናምናለን። ግን እዚህ ጋር ምሳሌያዊ አነጋገር ሲሆን እሺ አዳምጥሻለሁ እንጂ ያመጣው መስፈርት አለ። ስለዚህ እግዚአብሔር ራሱ ካልተናገረ መጽሐፉ ላይ ቢገኝም አትቀበልም ማለት ነው አይደል? አልኩ እኮ እንትን ምሳሌያዊ አነጋገር ለእስራኤል ወይም ለእንትን አሁን ስለ ምሳሌያዊ አነጋገሩ ፍታቱንና ራሱ ካልተናገረ መጽሐፉ ቢናገርም አልቀበልም ነው ያልከው አይደል? አንተ ያልኩ እኮ ልክ እንደ እሱ እግዚአብሔር ራሱ እኔ ሚስት አለኝ ያለው ነው እንትን ያስመሰልከው። ግን እዚህ ጋር የተናገረው ባል እንደሆነ ተገልጿል ነበር ስትል ነበር። እንትን ለጽፎን ነው የተናገረው እኮ ባል እንደሆነ ተገልጿል ነበር ያልኩህ። ባል እንደሆነ እግዚአብሔር እዚህ ጋር ተገልጿል አልተገለጸም? ምሳሌያዊ አነጋገር እኮ ቅድም አልኩ እኮ ኢየሱስ ክርስቶስ እኔ እውነት ነኝ መንገድ ነኝ ይላል እኮ። ደግሞ ኢየሱስ ክርስቶስ ኖርማል መንገድ አይደለም እኮ የምሳሌያዊ አነጋገር ነው። ተስማማንልህ እኮ ተስማማን። አትደጋግመው ምሳሌ ነው የሚለው ተስማማን፣ ምሳሌ ነው። ነገር ግን በምሳሌ ቢሆን እግዚአብሔር ባል ተብሎ ተገልጿል አልተገለጸም? እዚህ ጋር ተገልጿል። እዚህ ጌታ ሰው እናመሰግናለን። ሌላ ባል ማለት እግዚአብሔር ሚስት አለው ትክክለኛ ሚስት አለው ማለት አይደለም እኮ። ጎበዝ ሰማ አብዱልከሪም ሌላ ጥያቄ አለ የምትጠይቀው? እሺ እግዚአብሔር ዲፕ ናውሌጅ ይጸጸታል? እግዚአብሔር የሚያደርገውን ነገር ምናምን በኋላ ከሰራ በኋላ ይጸጸታል? ሰው ሁሉ ኃጢአት ስለሰራ ሰውን በመፈጠር ተጸጸትኩ ይላል። ሰው ኃጢአት ስለሰራ እኮ ይጸጸታል ወይ? በሰራው ነገር ይጸጸታል? የሆነ ነገር ካደረገ በኋላ ወይኔ ለምን አደረኩኝ ምናምን ይላል? እኔ እንደዛ ብዬ አውቃለሁ። ዲፕ ናውሌጅ ለምሳሌ ወይኔ የመንገድ እሳሳትና በዚህ መንገድ መሄድ አልነበረብኝም፣ ለምን ሄድኩኝ፣ በዚህ በታች ነበር መሄድ የነበረኝ ምናምን ብዬ አውቃለሁ። ለምሳሌ መንገድ ሲሄድ ወይ ምን ስለማላውቅ ነው። ገባ? የእውቀት ማነስ ነው። እኔ ጋር አሁን ፍጡራኖች ይጸጸታሉ፣ የእውቀት ማነስ ችግር ነው። እግዚአብሔርም ሲሰራ ለምን አደረኩኝ ምናምን ብሎ ይጸጸታል ሰውን በመፈጠር እኮ ይጸጸታል ማለት ነው። ኃጢአት ስለሰራ ስለ ኃጢአት እኮ አይደለም፣ ኃጢአት ስለሰራ ነው የተጸጸተው። እግዚአብሔር ስለፈጠረ ነው እኮ የተጸጸተው። ዲፕ ናውሌጅ ለምን ፈጠርኳችሁ ብሎ ነው የተጸጸተው። ዘፍጥረት 6:6 ላይ ላንብብልህ ጥቅሱ መጀመሪያ። ያው ብዙ ሰዓት ታወራ በፊት ቆይ እናንብበው መጀመሪያ። እሺ አሁን ካነበብከው በኋላ በደንብ እንትን እንዲልብህ ምን ይላል መሰለ እግዚአብሔር
ቁጥር 5 ላይ ዘፍጥረት 6:5 ላይ ምን አለ? መጀመሪያ እግዚአብሔር አለ። እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁል ጊዜ ፈጽሞ ክፉ እንደሆነ አየ ይላል። ሰዎች በቃ ክፉ እንደሆነ አየ። ከዛ ቁጥር 6 ላይ ቆይ ኧረ አንዴ ቁጥሩን እያነበብኩኝ እኮ መጽሐፍ ቅዱስን እያነበብኩ ያለሁት። እሺ አንብብልኝ አንተ ቁጥር 6 እኔ አውቃለሁ ቦታውን አውቃለሁ። እሺ ቀጥል ቁጥር 6 ነው። እሺ አንብብልኝ። ስለዚህ ሁሉ ተፈተኛ ስለሆነ መጽሐፍ ቅዱስን አንብብ ነው። ዲፕ ናውሌጅ ዝም ያልኩ መጽሐፍ ቅዱስን አንብብ አንተ አንዴ አንብብልኝ። አንዴ እኮ አንብብልን። እሺ ምን እንደሚል አንብብልን መጀመሪያ ወደ ጥያቄ ከሚዳችን ለዛ ነው እግዚአብሔር ተሰሰተ። በቃ ለዚህ ነው ያስቆምከኝ ማለት ነው። በቃ አንዴ ሚውት አድርግ። ዲፕ ናውሌጅ አንዴ ጥቅሱን ላንብብላቸው እዚህ ላይ ያሉት ላንብብላቸውና ከዛ በኋላ የምታወራውን ታወራለህ። ቆይ ተረጋጋ አንቺ። እኔ ዝም ያልኩህ ለምታነብ መስሎኝ ነው። እሺ ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 እና 6 ላይ እንደዚህ እናነበዋለን። እግዚአብሔር ይላል እግዚአብሔር አለና እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞት ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል። እግዚአብሔር ሰዎች ክፉ እንደሆኑ አየ። ከዛ ቁጥር 6 ላይ ምን አለ? እግዚአብሔር ሰውን አለ በምድር ላይ በመፍጠሩ ተጸጸተ አለ። ሰውን በመፍጠሩ ተጸጸተ ነው የሚለው። በመፍጠሩ ተጸጸተ። አምላክ ይጸጸታል? ዲፕ ናውሌጅ አምላክ ይጸጸታል? እዚህ ቦታ ካንተ በፊት እኮ ሰው ሁሉም ኃጢአተኛ ስለሆነ እግዚአብሔር አዘነና ትንቢተ ኢሳይያስ 59 ላይ እግዚአብሔር ወደ አዝኖ ለምንድን ነው ያዘነው? ለምንድን የተጸጸተው? ለምንድን ነው የተጸጸተው? ሁሉም ኃጢአት ሰርቷል። ለዛ እኮ ነው አይልም እንደዛ ቁጥር በመፍጠሩ ነው የተጸጸተው አይደል? አዎ ምን እሺ ስለፈጠረ ነው የተጸጸተው አይደለ? ዲፕ ናውሌጅ ስለፈጠረ አይደል የተጸጸተው? ባከራ እናወራ ፕሊዝ። ኢሳይያስ 59 ላይ ዘፍጥረት 6:6 ነው ዲፕ ናውሌጅ የጠየቀው። ዘፍጥረት 6:6 እሱ ጋር ለማስታረቅ እንዲና መጣላች። ዘፍጥረት 6:6 ነው የጠየቀው። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጽቷል ወይስ አልተጸጸተም? ተጸጽቷል አይደል? እኔ እኮ ካንተ በፊት አውቃለሁ እኮ አዎ ተጸጽቷል በነና መጀመሪያ ተጸጽቷል ወይ ጥያቄ ተጸጽቷል? ዲፕ ናውሌጅ ሰው ሁሉ ኃጢአተኛ ስለሆነ አዎ ኦኬ የተጸጸተው ስለፈጠረ ነው አይደል? ለምን ፈጠርኩ ብሎ ነው የተጸጸተው አይደል? አይደል? አዎ ሰው ነው ሁሉም የራሱን ሐሳብ የተጸጸተው ዲፕ ናውሌጅ የተጸጸተው ሰውን በመፍጠሩ ነው አይደል የተጸጸተው? እንትን ሊጠይቅ የሆነ ነገር የሆነ ሐሳብ ነው አይደለም? እዚህ ላይ መልስልኝ አይደለም? ቆይ ዲፕ እሺ ቆይ ዲፕ ናውሌጅ እንጨርስና ዲፕ ናውሌጅ አንዴ እግዚአብሔር የተጸጸተው ሰውን ስለፈጠረ ነው አይደል? ዲፕ ናውሌጅ የፈጠረው ሰው ለእግዚአብሔር የፈጠረው ሰው ሁሉ ለእግዚአብሔር አልታዘዘም። እሱ የሰሩት ስራ ነው። እግዚአብሔር የተጸጸተው አንዴ ዲፕ ናውሌጅ መጠይቀን ለምን አትመልስም? እግዚአብሔር የተጸጸተው ሰውን ስለፈጠረ ነው ወይ? እግዚአብሔር የፈጠረው ሰው ሁሉ ኃጢአተኛ ስለሆነ ኃጢአት ምድር ላይ ስለበዛ ሁሉም ሰው የራሱን ሐሳብ ብቻ እየፈጸመ ሳለ እግዚአብሔር አሁን ሰውን በመፍጠሩ ተጸጸተ። ለምን ፈጠርኳቸው አላ አልኩኝ እኮ ምንድነው 10 የሚጠይቀኝ? በቃ አምላክ አይጸጸትም። በቃ ይሄ የተሳሳተ አምላክ ነው። ኖ ሰው ኃጢአተኛ ስለሆነ ሰውን በመፈጠረ ያው ተጸጸትክ ይላል። መጀመሪያ አያውቅም ኃጢአት እንደሚሰሩ መጀመሪያ አያውቅም። ቀጥሉስ ኦኬ እና በቃ ይሄ ነው አምላክ። ሌላ ቦታ ላይ የሚገርማቸው ነገር አልጸጸትም ይላል። ለይስ አላሁ ኢንሳናን እኔ ዋሽ ዘንድ ሰው አይደለም እጸጸትም ዘንድ የሰው ልጅ አይደለሁም ካለ በኋላ እንደገና መልሰው ደግሞ ይጸጸታል። አንደኛ መጸጸት ከላይ ያለው መጸጸት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። ምክንያቱም ፍጡር ነን፣ የወደፊቱን ማድረግ የወደፊቱን የማናውቀው እና እግዚአብሔር አንድ ቦታ ብቻ አይደለም በጣም በርካታ ቦታ ነው የተጸጸተው። አንዳንዴ ንጉሶችን ይሾምና ይሄን ንጉስ ባልሾምኩኝ ብሎ ይጸጸታል። እንዲሁም ሰውን በመፍጠሩ ይጸጸታል። በሌላም በበርካታ ነገራቶች ሲጸጸት ያላቸው መጸጸት የፍጡር ባህሪ ነው። የወደፊትን ማወቅ የማይችል አካል መገለጫና ባህሪ ነው። ፈጣሪ ግን በሚያደርገው ነገር ሁሉ አይጸጸትም፣ የወደፊቱን ሁሉ ያውቃልና። አምላክ አላህ ሱብሓነሁ ወተዓላ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ሁሉም ነገር ያለፈውንም የሚመጣውንም ሁሉ የማውቅ ነኝ እያለ ይናገራል።
በስራዎቹ በፍጹም የሚጸጸት አምላክ አይደለም አምላክ። እሺ ሻዶው ሰላም፣ ጸጋና ሰላም ይብዛልህ። ሰላም ነው ብራዘር፣ እንዴት ነው? አለን። እንዴት ነህ? አለን ብራዘር። እኔ ጥያቄ ነው ያለኝ ልጠይቃል። ጥያቄ ምንድን ነው? ነቢይ መሐመድ ማለት ነው። እሺ ልክ ከአላህ ጋር አውርተዋል። አዎ አውርተዋል። ላይክ እንደ ሙሴ እንደ ኢየሱስ እንደ ሙሴ አውርተዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ጋር በቀጥታ ቃል በቃል አውርተዋል። አላህስ ለመሐመድ አውርተውታል? አዎ አውርቷቸዋል። ዛሬ የምንሰግደውን ሶላት ትእዛዝ የተቀበሉት በገብርኤል አማካኝነት ምናምን ሳይሆን በቀጥታ ቃል በቃል ነው። አምላክ አላህ ሱብሓነሁ ወተዓላ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ያ ሙሐመድ እያለ ሙሐመድ ሆይ እርሳቸውም አላህ አውርቶታል ማለት ነው። አዎ አላህ ቀጥታ አውርቷቸዋል። የሶላት ተቀበሉት በቀጥታ። ጥቅሱን አሳይ። ሰሒህ ሙስሊም 162 እኮ የለኝም እንትኑ በእንግሊዘኛ ነው ያለኝ። ብዙም እንግሊዘኛ ደግሞ ስለታልኩ በአማርኛ ቢሆን ደስ ይለኛል። እሺ ሰሒህ ሙስሊም 162 ላውጣልሽ። ሐዲሱ ረዘም ይላል። እስከዛ ድረስ ሻዶ ኢየሱስ እግዚአብሔርን አውርቶታል ነው ያልከን? ሻዶ ሰው ሁሉ እስከሚያወጣል ድረስ የት ጋር ነው ያወራው? ኢየሱስ እግዚአብሔርና ኢየሱስ የት ጋር ነው ያወሩት? ጭራሽ አውርቶ አያውቁም። ጭራሽ ማለት ነው ኢየሱስና ዝም ብለህ ሀሳቡን ፈልገው ችግር የለም። በፈጠረ ከዛ ይሄን ጥቅስ ነው የፈልገዋለሁ። ኢየሱስና እግዚአብሔር አውርተው ጭራሽ ማለት ነው። እስቲ ምዕራፍና ቁጥር ፕሊዝ። አንተ የተወደድክ ልጅ ነህ ምናምን ብሎ እያጠመቀ ያለው እግዚአብሔር አውርቷል አላወራውም? ኢየሱስና እግዚአብሔር አላወሩም። ሊትራሊ የሆነ ድምጽ ከሰማይ ወጣ ነው እንጂ ኢየሱስና እግዚአብሔር አላወሩም። ያ ድምጽ ግን እግዚአብሔር ነው ራሱ ተልኳል እኮ። ኢየሱስና እግዚአብሔር አልተነጋገሩም። ሲጀመር አውርተው አያውቁም። ሊትራሊ ያው አሁን ለምሳሌ እግዚአብሔር አውርቶት ያውቃል። አብና ወልድ ለምሳሌ አውርተው ያውቃሉ። እንዲህ ለምሳሌ እንዴት ነው ምናምን እንደዚህ አውርተው ያውቃሉ። ዲያሎግ ለምሳሌ እንደዚህ ያረክ እንዴ? አዎ እንደዚህ ብሎ አብ ሲመልስለት ወልድም ደግሞ ሲጠይቀው አብ ሲመልስለት፣ አሁን ሩሱ የሚያሳይ እሱን ነው። ባይዘው ግን አንተ የጠየቅከውን ዲማንድ ከኢየሱስ ታሳየናል። ኢየሱስና አብ ዲያሎግ ያደርጉበት ነው። ዲያሎግ ሳይሆን ይኸውልህ፣ ዲያሎጉ አሁን ትንሽ ረጀም ያለ ንግግር ያለው ሁለት ጊዜ ምልልስ ራሱሽ ኢየሱስ ለአብ መልስሎት አብ ለኢየሱስ ኢየሱስ ለአብ እንደዚህ ሁለቴ ምልልስ ብቻ። ከዋንዴ እሺ እኔ ጥቅሱን ልፈልገውና ከዛ አውጣ እኔ ላሳየህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ራሳቸው ይሄን ዛሬ የምንሰግደውን የሶላትን ትእዛዝ ሲቀበሉ ከአምላካችን ቀጥታ ሂደው ነው 7 ሙሰባያት አድርገው ሂደው አምላክ አላህ ሱብሓነሁ ወተዓላ ሙሐመድ ሆይ እያለ በቀንና በሌሊት በእኔ ይሄን ያክል ሶላትን ስገድ እያለ ቀጥታ ትእዛዝ እየሰጣቸው እርሳቸውም ያ ረቢ አቤቱ ጌታዬ ሆይ ከፊፍ አን ኡመቲ ከትውልዶቼ ቀንስላቸው እያሉ በቀጥታ ያናገሩበት። መጨረሻም ላይ መጀመሪያ 50 ነበር ያዘዛቸው 50 ሶላት። በቃ ከትውልዶችህ ቀንሽልሃለሁ 5 ሶላትን ስገዱ። ሶላቱ ምንም እንኳን 5 ቢሆን ምንዳው ግን ልክ እንደ 50 እንደሰገዱ ነው የሚይዝላቸው እያለ ንግግር ያደረጉበት ያውና እዚህ ጋር ታገኙታላችሁ። ምንጩም መጀመሪያ ላሳያችሁ። ያውና ሰሒህ ሙስሊም 162 ላይ ታገኙታላችሁ። እዚህ ጋር ነው ነብያችን ያ ሙሐመድ ኢነሁነ 5 ሰለዋት ይላቸዋል። ያው እርሱ ራሱ ስማቸውን እየጠራ ስማቸውን በቀጥታ ቃል በቃል እየጠራ ማለት ነው። ወደ አማርኛ ምናልባት ከቀየረው እዚህ ጋር ልቀይርላችሁ። ወደ አማርኛ ቀየረው። እሺ በትክክል ከቀየረልህ እናሳየህ።
እሺ ያውና ይሄ ነው። ይሄን ኮፒ ላድርግና በትክክል ከቀየረው ጉግል አለይሂ ሰላም እንመልከተው። በረከኛ እንዳስረዳችሁ ነው። ሄዳችሁ ማየት ትችላላችሁ። ቃል በቃል አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመከረበት ነው። እዚያ የትም ምንም አማራጭ የለም። ጉግል ትራንስሌት ላይ ላስቀምጣ። አሁን እዚህ ጋር ግን አንተ ሐሰን ማለት ነው። አሁን አንተ ጎበዝ አማርኛ ታወራለህ እንትን ታደርጋለህ ማለት ነው። ለምን ይሄ ቁርአን ማለት በአማርኛ እንዲጻፍ ወይም ደግሞ በአማርኛ እንዲተረጎም አታደርጉም? እናደርጋለን ኢንሻአላህ። አሁን ያው እዚህ ጋር ፈአውሐ አላሁ ኢለየ ማ አውሐ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቃል በቃል አምላኬ አላህ ወደ እኔ የሚያስተላልፈውን ትእዛዝ አስተላለፈ አሉ። መልአኩ ገብርኤል አይደለም፣ በመካከል የለም። እዚህ ጋር ገብርኤል ይታያችኋል። ወደ እኔ አላህ ወደ እኔ ብለው ቃል በቃል ተናገሩ። ፈፈረض ዐለየ 50 ሶላተን ፊል የውም ወለይላ ፊ ኩል የውም። ይሄን ላነባል ይችላል ሁሰኒ ብራዘር። እኔ እንዴት አድርገው እንትን ላድርገው? ምን ላድርግላችሁ ያ ጀማ? ያውና በአማርኛ ብታደርግልኝ ደስ ይለኛል። ይሄ እኔ አሁን ምንም እንትን አላነባው አልችልም። ያውና አልተረጎመ ቀንተው ኮፒ ያረከውን ጽሁፍ ቀንሰው እና በትንሽ ትንሽ ካረክላይ ተረጉምላሉ። ብዙ ስለሆነ ነው ብዙ ስለሆነ ነው። እስኪ ለማንኛውም ይሄን ኮፒ አድርገውና እስኪ በትክክል ላይ ተረጉምልህ ሁሉ ይችላል የጌታ ሰው። አሁን እዚህ ጋር ጉግል እኛ እዚህ አረበኛ ስለምናውቀው የሚያውቅ ሰው ቢኖር ጥሩ ነበረ። ወይም እንግሊዘኛ አለ፣ እንግሊዘኛ ውስጥ ያለው ሻዶ ምናልባት የጉግል ትራንስሌት ያደርጋል። ነገር ግን ብዙ ጊዜ ስለሚሳሳት ትራንስሌሽኑ ያንን ቶለሬት ታደርገዋለህ። ያው የተወሰነ መልኩ እንኳን ማየት ከቻልክ በሚለው ነው ጉግል ትራንስሌት የምናደርገው። እሺ እኮ ባይዘው የኛ ችግር እኮ አይደል? ሻዶ እየተባበርን ነው። እሺ ምን ብሎ እንደሚተረጉም አሁን እንመልከት እስኪ። እግዚአብሔርም ይላል። ይኸው የአማርኛውን አረበኛውን ወደ እግዚአብሔር ነው የሚለውጠው። ሻዶ ይታያል? አዎ ይታያል። እስቲ አንብቡ። እግዚአብሔርም የገለጠውን ገለጠልኝ አሉ። ይህ መልአኩ ገብርኤል ሳይሆን ራሱ አምላክ ቃል በቃል ራሱ የገለጠላቸው። በቀንና በሌሊትም 50 ጸሎትን በእኔ ላይ ጫነኝ አሉ። ያው ግዴታ ያደረገብኝ ማለት ነው እርሱ ቀጥታ። ከዚያም ወደ ሙሳ ወረድኩ፣ እርሱም ጌታህ በህዝብህ ላይ ምን ጫነባቸው ብያለሁ ብሎ ተረጎሙ። ጠየቃቸው ነው 50 ጸሎት ወይም 50 ሶላት ብለው ነገሩት። እርሱም ሙሴ ማለት ነው ወደ ጌታህ ተመለስና እንዲቀንስለት ለምነው። አየህ፣ ወደ ጌታ ቀጥታ ወደ ጌታ ከጌታቸው ጋር ያደረጉት ንግግር ነው። ከጌታ ጋር የተቀበሉት ቃል ነው። ሙሴ ምን አላቸው? ወደ ጌታህ ተመለስና ወደ ገብርኤል ተመለስ አላቸው። ሶስተኛ ወገን የለም እዚህ ጋር። ወደ ጌታህ ተመለስና እንዲቀንስላቸው ለምነው፣ ህዝብህ ይህን ሊሸከም አይችልምና አላቸው ሙሴ። የእስራኤልንም ልጆች ፈትኛቸዋለሁኝ አለ ሙሴ። ስለዚህ ወደ ጌታዬ ተመለስኩና አሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ያው አምላክን ራሱ በቀጥታ እያናገሩ አቤቱ ለህዝቤ ቀንስ አልኩት። ማንን? አምላክን ራሱን ቀጥታ ያርላ። አቤቱ ለህዝቤ ቀንስ አልኩት፣ ስለዚህም 5 ቀነሰዋል አሉ። ቀነሰልኝ እያሉ ነው። ወደ ሙሳም ተመለስኩና እንዲህ አልኩት፣ ህዝብህ 5 ካልቀነሱልኝ ያንን ማድረግ ይችላሉ። ስለዚህ ወደ ጌታ ተመለስና እንዲቀንስለት ለምነው። ሙሴ አሁንም በድጋሚ ተናገራቸው። ስለዚህም በጌታዬና በሙሴ መካከል ሙሴ ሆይ በየዕለቱና ሌሊት 5 ሶላቶች ናቸው፣ ለእያንዳንዱ ሶላት 10 ናቸው። ይህም 50 ሶላት ነው። መልካምን ነገር ለመስራት ያሰበ እያለ ይናገራል። እንደ አጠቃላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ወደ ጌታቸው አላህ ሱብሓነሁ ወተዓላ ጋር ሂደው 50 ሶላት ነበር፣ ከዚያ ወደ 5 እንዲቀነስላቸው አድርገዋል። ከእርሱ ጋር ቀጥታ ተነጋግረዋል። ይሄ ሐዲስ እዚህ ጋር ያሳያቸዋል። ትክክል ነው ብለህ ታምናለህ? አተረጓጎሙ ትክክል ነው? አዎ ትክክል ነው። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አናግሯቸዋል። ኦኬ ትክክል ከሆነ ሐሰንዬ ማለት ነው። ይሄ የተናገረው ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምላክ የተነጋገሩት ነው። ጎበዝ። አሁን የጠየቁ ጥያቄ እኔ ግን አላህ ለመሐመድ እንደተናገረው አሳየን ነው። ይሄ መሐመድ ከአላህ ጋር እንዳወራ ነው የሚገልጠው አይደለም? ነብዩ መሐመድ ማለት ነው። አላህ ራሱ ነብዩ መሐመድ ቆይ ነብዩ መሐመድ ከአላህ ጋር እንዳወራ ይሄ ቆይ ለሚፊኒሽ ሐሰኒ ይሄ ማሳየው አንዴ መርሰል አዳም እኔ አላህን ማውራት እችላለሁ። እኔ ለምሳሌ ዛሬ ማለት ነው ሶላት ስንሰግድ ገብቶሃል አይደለ? አላህ ግን እያወራኝ ነው ወይ? ይሄ ለነብያችን ሰለላሁ ዐለይሂ ወሰለም አሁን ሳሳይህ ጊዜ አላህ ራሱ እያናገራቸው ነው። ሙሐመድ ሆይ
በአንተና በትውልዶችህ ላይ 5 ሶላትን ስገድ ግዴታ አድርጌብሃለሁ እያለ እያናገራቸው ነው። ያ ሙሐመድ እያለ ሙሐመድ ሆይ እኮ መሐመድ ይኸውልህ፣ ይሄ እኮ ተቀብያለሁ። መሐመድ አላህ ጋር እንዳወራ ይህን አሳየኛ። ጠየቅኩ። እሱን አይደለም ያልኩት። ሙሐመድ አላህ ጋር አወራ የሚለውን ጨረስኩልህ። አላህ ሙሐመድ ጋር አውርቷል እያልኩህ ነው እኮ። የት አለ እሱ? እያሳየሁ እኮ ነው። እስካሁን ከኔ ጋር አይደለም እሱ ያሳየኝ። ይኸውልህ እሱ ያሳየኝ እኮ አላህ ነቢ መሐመድ ከአላህ ጋር እንዳወራ ነው የሚያሳየኝ እንጂ እዚህ ጋር ከኔ ጋር አይደለም። ላሳየህ ላሳየህ። ኦኬ ላሳየህ አንድ ጊዜ Yes. እሺ እስከዛ ደግሞ ሻዶው የቅድሙን አሳየን እስቲ። እንዳሁኑ አይነት ዲያሎግ አብና ወልድ ያወሩበትን እስቲ ያሳየን አንተ። አንተ ደግሞ እስከዛ እሺ እሺ ሞክር እንትን በልና እስቲ እየጠበቅን ነው ወይስ ሌላ ቀን ነው የምትለው? ኦኬ ያየው ይሄን እየተናገረ ያለው ለነብዩ መሐመድ አምላክ ራሱ ነው። አላህ ሰለላሁ ዐለይሂ ወሰለም እስቲ እንት ጋር አቡበው እስቲ ቀስ እያልከን እንዲህ አለ ይላል ባዩ